የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 18 እስከ 25 ያለውን እናነባለን። ሮሜ ምዕራፍ 1 ከቁጥር 18 እስከ 25 በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለእነሱ ግልጽ አድርጎታል። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም። እግዚአብሔርን ቢያውቁም እንኳ እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሀሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸውም ጨለመ። ጥበበኞች ነን ቢሉም ሞኞች ሆኑ። የዘላለም አምላክን ክብር ምውት በሆነው ሰው፣ በወፎች፣ በእንስሳትና በምድር ላይ በሚሳቡ ፍጥረት መልክ መስለው ለወጡ። ስለዚህ እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ሥጋ አሳልፈው ሰጣቸው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ አገለገሉም። ፈጣሪም ለዘላለም የተመሰገነ ነው፣ አሜን። እግዚአብሔር አምላካችን አባታችን ሆይ ስለ መልካምነትህ ስለ ማዳንህ እናመሰግንሃለን። ሁል ጊዜ በተሰበሰብን ቁጥር ጌታ ሆይ ምሕረትህ እናስባለን፣ ቸርነትህ እናስባለን። ቃልህን ደግሞ ስለምታስተምር እናመሰግንሃለን። አሁንም እግዚአብሔር ሆይ እንለምንሃለን፣ በቃልህ ተናገረን። መለኮታዊ ማዕድ የሆነውን ሕይወትን የሚለውጠውን የሚቀድሰውን እግዚአብሔር ሆይ ልጅህ ኢየሱስ ክርስቶስን እንመስል ዘንድ የሚያሳድገውን ጉልበት የሆነውን ቃልህን መግበን አብራለን። በልጅ በክርስቶስ ኢየሱስ ስም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ይሄ ሶስተኛ ሳምንታችን ነው ሮሜን ስናጠና አይደል? እዚህ የመጀመሪያው ከቁጥር 1 እስከ 7 ያለውን አየን። ከዛ ደግሞ ከቁጥር 8 እስከ 17 ያለውን ባለፈው አየን። ዛሬ እግዚአብሔር ቢፈቅድ ከቁጥር 18 እስከ 25 ያለውን እናያለን። እንደ እውነቱ ከሆነ እስከ 32 እንሄዳለን ብዬ አስቤ ነበረ፣ ግን ሳየው ክፍሉ እንደዛ የሚያስኬድ ሆኖ አላገኘሁትም። እንደ እውነት ለመናገር ደግሞ ከሆነ 23 ላይ ራሱ ለማብቃት ዳርቶኝ ነበር። ግድ የለም ትንሽ ተስፋ ሰጥቼ ላቁም። ተስፋ ካልሰጧችሁ ስትወጡ የሚሰማችሁ ስሜት በጣም የሚያበረታታ አይደለም። ግን 25 ላይ ደግሞ ፍንጭ ተስፋ ይሰጣል። ምክንያቱም ከ3 ቁጥር 20 ድረስ በጣም ጨለማው ይበረታል። ታዩታላችሁ። የምንኖርበት ማለት ነው። ለምደነው እየኖርን ነው እና ጌታ በረዳ መጠን እነሱን እናያለን ማለት ነው። ትዝ ካላችሁ ባለፈው ጊዜ ስንወያይ ዋናው ሀሳብ 16 እና 17 ነው ብለን ነበር። ጻድቅ በእምነት ይኖራል። ምክንያቱም ወንጌል ማለት ምንድነው? ለሚያምን ሁሉ የሚሆን የሚያድን የእግዚአብሔር ምንድነው? ኃይል ነው አይደል ብለን ነበር ያቆምነው። በቃ የሚሰጥ ምንድነው ደግሞ በወንጌል የተገለጠው ብንል የእግዚአብሔር ምን ጽድቁ ነው የተገለጠው ብለን ነበርና ለምንድን ነው ይሄ ያስፈለገው የሚለውን እዚህ ጋር ጳውሎስ ይናገራል። አማርኛው ትርጉም ላይ ስታነቡት የሚጀምረው በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይልና አንዲት የግሪክ ቃል ያስቀራል የአማርኛው ትርጉም። በእርግጥ የእንግሊዝኛውም ኤንአይቪ ካነበባችሁ የለውም፣ ግን ጋር የምትል በግሪክ ፎር የምትል ቃል አለች፣ አያያዥ ነች፣ ታያይዟለች። 16 እና 17 ጋር ያለቀው የመጀመሪያው ክፍል ባለፈው ያወራ ነው። እሱ ጋር የምታያይዘው ነች። ምን ብለን ነበር? ሳነብ ይገባቸዋል። ይኸውላችሁ ከ16 ጀምሬ ላነብላችሁ። በወንጌል አላፍርም ይላል ጳውሎስ፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። በወንጌል የእግዚአብሔር ጽድቅ ተገልጧልና፣ ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው። ምክንያቱም ብሎ ይቀጥላል። እሷ የለችም እዚህ ብትኖር በጣም ጥሩ ነበር። ምክንያቱም በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ለምንድን ነው 16 እና 17 ያስፈለገው? ወንጌል እንዲሁ የሚሰጥ ነው፣ በነፃ የሚሰጥ ነው አይደል? ጻድቅ የሚቀበለው ነው። ምንድን ነው? የክርስቶስን ጽድቅ የእግዚአብሔርን ጽድቅ እኛ እንቀበላለን። የእኛን ኃጢአት ማን ይወስዳል? ልጁ ኢየሱስ ክርስቶስ ይወስዳል ብለን ነበር ባለፈው ሳምንት። ለምንድን ነው ይሄ ያስፈለገው ካል ቁጣ ስላለ። በጣም የተረሳ ርዕስ ይመስለኛል በዚህ ዘመን የእግዚአብሔር ምን ቁጣ እና እግዚአብሔር ይቆጣል። እና የእግዚአብሔርን ቁጣ ስናስብ ከሰው ቁጣ ጋር እንዳታገናኙት። ከስሜት ጋር የሚያያዝ ብቻ አይደለም። የእግዚአብሔር ቁጣ ፍርድ አለው። አያችሁ እኔ ብቆጣ አልፈርድም አይደል? ጉዳይ እንዴት ነው የምወስደው?
ዳኛ ጋር አይደል? ብፈርድ እኔ ራሱ ምን አደርጋለሁ ማለት ዳኛው ተቆጥቶ ተበድሎ ስለሆነ የፈረደው በቃ ምሕረት አድርገንለታል አይልም። ምንድነው ዳኛው አንተን ማን ፈራጅ አደረገ ነው ይባላል። ስለዚህ ምንድነው ተቆጥታ ከሆነ ፍርድን ምን ታደርጋለህ? እንዲፈረድልህ ዳኛ ጋር ታመጣለህ ነው ይባላል። እግዚአብሔር ግን ምን ያደርጋል? ይፈርዳል። እዚህ እግዚአብሔር ቁጣ አለ። በጣም በቃ አሁን የተረሳ ሳብጀክት ቢሆንም ጳውሎስ የሚጀምረው ከቁጥር 18 ጀምሮ የእግዚአብሔር ምን አለ? ቁጣ አለ ይላል። እና መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም የእግዚአብሔርን ቁጣ በስፋት ሲያስቀምጥ እናያለን። እና 16 እና 17 የሚያስፈልገው የእግዚአብሔር ቁጣ ስላለ ሰው ከእግዚአብሔር ቁጣ ያመልጥ ዘንድ ብቸኛው መንገድ ምንድነው? የእግዚአብሔር ጽድቅ ነው። ከዛ ውጪ ማምለጥ አይችልም። የእግዚአብሔር ጽድቅ እንዴት ነው የሚገኘው ከተባለ በወንጌል በምን በማመን ብቻ የሚገኝ የእግዚአብሔር ጽድቅ አለ። ያ የሌለው ሰው ምንድነው የሚሆነው? ፍርድ ይጠብቀዋል፣ የእግዚአብሔር ቁጣ ይጠብቀዋል። ስለዚህ ምንድነው ይሄ የእግዚአብሔር ቁጣ እንዳለ የማይገነዘብ ሰው ወንጌል ሲባል ልቡ አይሞቅም። ነፃ የእግዚአብሔር የማዳን ስጦታ የእግዚአብሔር ጽድቅ ሲባል ምን አይነት ነፍሱ አትንቀሳቀስም። ምን ስለማያውቅ? የእግዚአብሔር ቁጣ እንዳለ ስለማያውቅ። ወይም ደግሞ ቁጣ አለ ብሎ ቢያስብ እንኳን የቁጣውን አይነትና መጠን ምን ማለት ስለማይችል መለካት ስለማይችል እና ጳውሎስ የሚለው 16 እና 17 እጅግ በጣም አስፈላጊ ነው። ለምን? የእግዚአብሔር ቁጣ ስላለ ይላል። የእግዚአብሔር ቁጣ አለ። በጣም የሚገርመኝ 17 ላይ በወንጌል የእግዚአብሔር ጽድቅ ተገልጧል ብለን ነበር ባለፈው እና ደስ አለን። የእግዚአብሔር ጽድቅ ብሏል ተገልጧል፣ እንዲህ የሚሰጥ ለሁላችን በነፃ እግዚአብሔር ያቀረበው ምን ስጦታ ብለን ነበር። እዚህ ጋር አማርኛው አሁንም እኔ ሳስተካከል ትርጉም ነው ማማከር ነው ስራ፣ የመጽሐፍ ቅዱስ ትርጉም ማማከር ነው የኔ ስራ። እና ምን ይላል? በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል አይደለ? ሐሳቡ ተገልጧል ነው። ልክ ጽድቁ እንደተገለጠው ሁሉ ቁጣው ምን ብሏል? ተገልጧል። በሙላት አልተገለጠም እናውቃለን። ልክ ጽድቁ በሙላት እንዳልተገለጠው አይደል? ጽድቁን እኮ እግዚአብሔር ነገረን ቀመስ ነው እንጂ በሙላት እኮ ኤክስፒሪየንስ እያደረገው እኮ አይደለም። መቼ ነው የምናገኘው? እሱ ኢየሱስ ሲመጣ። ልክ እንደዛው ሁሉ የእግዚአብሔርን ቁጣ ተገልጧል። በሙላት ቁጣውን የምናውቀው መቼ ነው? ሲመጣ። ቢሆንም ግን እስኪመጣ አንጠብቅም። አሁን ምን አጓል ጳውሎስ ተገልጧል ይላል። ስለዚህ ማለት ነው አሁን የተገለጠ አለ፣ ምናየው አለ፣ ደግሞ ወደፊት በሙላት የምናየው የእግዚአብሔር ቁጣ አለ። አሁን የተገለጠ የእግዚአብሔር ጽድቅ አለ፣ ደግሞ በኋላ በሙላት የምናየው የእግዚአብሔር ምን ጽድቅ አለ። እና ቁጣው እንዴት ነው የተገለጠው ብትሉ በኋላ ከ24 ጀምረን እስከ 27 ከ29 ጀምረን እስከ 32 እናየዋለን እንዴት አድርጎ እግዚአብሔር ቁጣውን እንደገለጠ። ግን ይሄ ፍርዱ በምን ላይ እንደሆነ ሁለት ነገር ያስቀምጥልናል ጳውሎስ ሲያስቀምጥ። አንደኛ በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ይገልጣል የሚለው ተገልጧል። እንዴት ነው የተገለጠው ወይም ለምንድን ነው የተገለጠው ስንል አንድ ይላል ጳውሎስ እግዚአብሔር የለሽነት ስላለ። ወረድ ስትሉ ቁጥር 19 ላይ ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው፣ ምክንያቱም ይላል እግዚአብሔር ለእነሱ ግልጽ አድርጎታል። እና እግዚአብሔር ለምንድን ነው የሚቆጣው? ለምንድን ነው በቁጣ ውስጥ ፍርድ የሚፈርደው ያል እንደሆነ አንደኛው በእግዚአብሔር ምን የለሽነት፣ እግዚአብሔር የለም የሚል ትውልድ ተነስቷል። ዛሬ ብቻ ነው፣ ድሮም ነበር፣ አሁንም በደንብ አለ። ብዙ ጊዜ የሚመስለን የምዕራባዊ ዓለም ውስጥ ያለ ነገር ነው የሚመስለን፣ እኛ ሀገርም አለ። ጠቅሰዋለሁ በምሳሌ ማንሳት ስለሚኖርብኝ። ግን እግዚአብሔር ለምንድን ነው የሚቀጣው ስትሉ ጳውሎስ የሚለው ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው ማለት በጣም ግልጽ ሆኖ ተቀምጧል። ስለ እግዚአብሔር ሊታወቅ የሚያስፈልገው ነገር ሁሉ ግልጽ ነው። ለምን ብትሉ እግዚአብሔር ራሱ ምን አድርጎታል? ሰው አይደለም ግልጽ ያደረገው ለሰዎች ሁሉ። የእግዚአብሔርን ሕልውና የእግዚአብሔርን መኖር ግልጽ አድርጎ ያስቀመጠው ማን ነው? ራሱ እግዚአብሔር ምን አድርጎታል? ግልጽ አድርጎ አስቀምጦታል ይላል ጳውሎስ። ግልጽ አድርጎ አስቀምጦ። ስለዚህ ሰው የሚያመካኘው እኔ እኮ አልነገሩኝም ነበር ሊል አይችልም። እኔ እኮ አልሰማሁም ነበር ሊል አይችልም ሰው። እኔ እኮ አላወቅኩም ነበር ሊል አይችልም ሰው። ለምን? እግዚአብሔር ግልጽ አድርጎ እርሱ ይታወቅ ዘንድ ፈጣሪ መሆኑ ይታወቅ ዘንድ ምን አድርጓል? አስቀምጦታል። ለሰው ሁሉ ይላል ጳውሎስ፣ ለሰው ሁሉ ግልጽ አድርጎ አስቀምጦታል። እንዴት ነው ግልጽ አድርጎ ያስቀመጠው ስንል ሁለት ነገር ጳውሎስ እዚህ ጋር ያስቀምጣል። ዓለም ከተፈጠረ ጀምሮ ይላል። ዛሬ አይደለም እግዚአብሔር ግልጽ ያደረገው፣ ወይም ልጁን ኢየሱስ ክርስቶስን ሲልክ አይደለም እግዚአብሔር ግልጽ ያደረገው። መቼ ነው የጀመረው የእግዚአብሔር ሕልውና ግልጽነት ካላችሁ፣ ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል።
እና ዓለም ከተፈጠረ ጀምሮ እግዚአብሔር በፍጥረቱ በአጽናፈ ዓለሙ ስለ ማንነቱ ምን አድርጓል? ግልጽ አድርጎ አስቀምጧል። ፈረንጆቹ ወይም ደግሞ የነገረ መለኮት መምህራን ይላሉ ይሄን ናቹራል ቲዮሎጂ ይሉታል፣ ወይም ደግሞ ተፈጥሯዊ ነገረ መለኮት ይሉታል። ሰው አጽናፈ ዓለሙን አይቶ የእግዚአብሔርን ሕልውና ምን ያደርጋል? ሊረዳ ይገባል። በጣም ከባድ አይደለም። በነገራችን ላይ አሁን ዝም ብላችሁ ስታዩት ወቅት ይፈራረቃል አይደል? ክረምትና በጋ እኛንን ወራት አስቀምጠንለት ክረምትና በጋ ምን ላውጣው አይደለንም። በፍጹም እኛ አይደለንም ማለት እንዴት ከአመት አመት አይደል? እንግዲህ ዝም ብለን አመት ስንቆጥር እንኳን በነገራችን ስንቆጥር እንኳን አሁን 2000 ዓመት ላይ ደርሰናል። በፈረንጆቹ ከሆነ 2025 አይደል ያለቀ ነው። በእኛ ደግሞ 2018 አይደል? እንዴት ነው ላለፉት ሌላውን ትተው ዓመተ ዓለምን ትተነው ዓመተ ምሕረት የምንለው እንኳን ብቻ ስንቆጥር በእነዚህ ዓመታት ውስጥ ሁሉ ጊዜ ክረምትና በጋ ያላቋረጠው ወይም ቀንና ምን አለ ማታ ሌሊት አይደል? እስካሁን እንግዲህ ከኛ መሃል ኧረ እኔ በቃ ምንም ተደባልቆብኛል የሆነ ሌሊት ያልነበረበት ቀን ነበር ወይም ቀን ያልነበረበት ሌሊት ነበር የሚል ሰው የለም። እንዴት ነው በምን አይነት ህግ ነው አጽናፈ ዓለሙ ያለው ብሎ ሰው ማሰብ ይችላል። ስርዓት እንዴት ማለት ይላል። በጣም እኮ ስርዓት ማስከበር በጣም ከባድ ነው። ለዚህ ጥሩ ምሳሌ የኛ ሀገር ነች አይደል? መንግስት ፍዳውን ይበላል ምን ለማስከበር አይደል? ቀላል ነው አይደለም። በየቦታው አሁን ዜና ብትሰሙ በየቦታው ኬላ ሹፌሮች ተቸገርን ይላሉ። የመንግስት ኬላ አለ ደግሞ ምን አለ? መንግስትም ማያውቀው ምን አለ? ኬላ አለ። አይመለከተም ለምትሉ ሰዎች የሹፌር ዘመድ ካላችሁ ጠይቁ። በጣም መከራቸውን ይመልሱ። በጣም ስርዓት ማስፈን አይደል? ስርዓት ማስፈን በጣም ከባድ ነው። እንዴት ነው አጽናፈ ዓለሙ በስነ ስርዓት ያለው? ምድር በፀሐይ ዙሪያ የምትዞረው እንዴት ነው አይደል? እዚህ ላቸው የጂኦግራፊ ፀሐይ አለች፣ ከዛ ደግሞ ምድር ደግሞ አለች አይደል? ከዛ ምንድነው ምድር በፀሐይ ዙሪያ ምን ታደርጋለች? ትዞራለች አይደል? አንተ ትዞራለች ብቻ ቢሆን አንድ ነገር ነበር። ምድር በፀሐይ ዙሪያ የምትዞረው በራሷ ሳቢያ ደግሞ ምን እያደረገች ነው? እየተሽከረከረች ሽክርክሪትና ዙረት አለ ማለት እንዴት ነው? በጣም የሚገርማችሁ በራሷ ዙሪያ የምትሽከረከረው ምድር ሽክርክሪቷን ሳታቆም መሽከርከሯን ሳታቆም ደግሞ በፀሐይ ዙሪያ ምን ታደርጋለች? አንድ ቀን ተደናቅፋ ታውቃለች? እግዚአብሔር እኮ ቢለው እንዴት አታስተውሉም? ማለት አጽናፈ ዓለሙ ዝም ብለሽ ስታዩት ስርዓት አለው። ከየት የመጣ ስርዓት ነው? እንዴት እግዚአብሔር የለም ይላል ሰው? ድፍረት በጣም ይሄ በራስ መተማመን ኖሮት እንዴት እግዚአብሔር የለም ይላል? አረ ሰው ዘርቶ ምን ያደርጋል? ሰብል በቅሎ ያጭዳል አይደል? ያን ያጨደውን ደግሞ ይበላል። ፍሬውን መልሶ ምን ያደርጋል? እንዴት ነው እንደዛ የሚሆነው? እና ማለት የእግዚአብሔር ዘላለማዊ ኃይሉና መለኮትነቱ ሩቅ መሆኑ ከዓለም በዓለም ውስጥ የማይያዝ መሆኑ እግዚአብሔር ዓለምን ፈጠረ እንጂ በዓለም ውስጥ እንዳልሆነ ከፍጥረት ዓለሙ ማድረግ ይቻላል፣ ማወቅ ይቻላል። ያለን ነገሮች በሙሉ አሁን እዚህ ቤት ያለ የለበስነው ልብስ፣ ያደረግነው ጫማ፣ የምንጠጣው ውሃ፣ የያዝነው ስልክ፣ ይሄ ማይክሮፎን ሁሉ ምን አለው? ዲዛይነር አለው አይደል? ያለ ዲዛይነር የተሰራ ነገር አለ? የለም። ስለዚህ ለአንድ ነገር፣ ለአንድ ስልክ፣ ለአንድ ጫማ፣ ለአንድ መጽሐፍ፣ ለአንድ ማይክሮፎን ዲዛይነር ካስፈለገው እንዴት ነው ለዚህ አጽናፈ ዓለም ደግሞ ዲዛይነር የማያስፈልገው? እና ጳውሎስ የሚለው በፍጹም እግዚአብሔርን አላውቅም ብሎ ሰው ማመካኘት አይችልም። ማንም ባይነግረው እንኳን ለምን? ምክንያቱም አጽናፈ ዓለሙን አይቶ የአጽናፈ ዓለሙን ስርዓት አይቶ ዲዛይነር እንዳለ አውቆ የዓለሙ ፈጣሪ እንዳለ አውቆ የእግዚአብሔር ሕልውና ማድረግ ነበረበት፣ ማክበር ነበረበት። ስለዚህ የእግዚአብሔር ዘላለማዊነትና መለኮትነቱ ግልጽ ነው፣ በጣም የተገለጠ ነው። ስለዚህ ማድረግ አይቻልም። መካድ፣ ማመካኘት፣ አላወቅኩም ነበር እኔ ማለት አይቻልም። በዚህ የተነሳ የእግዚአብሔር ቁጣ በሰው ሁሉ ላይ አለ፣ በማያውቁት ላይ እውነትን ምን ባረጉት? ይኸውላችሁ እውነትን አፍነው በሚይዙ ይላል። እግዚአብሔር አለ የሚለውን እውነት አፍነው በሚያረጉ ልክ ሰውን እንደሚያፍን አፍ ይዞ እንደሚያፍን ይሄንን እውነት የሚይዙ አሉ አይደል? አሁን ኢቮሉሽን ቲዮሪ አይደል ለልጆቻችን ሳይንስ እናስተምራለን አይደል? ወይም ደግሞ አንዳንዶች ልጆች ናቸው ስለዚህ ትማራላችሁ ኢቮሉሽን ክላስ ሄዳችሁ አይደል? ኢቮሉሽን እንደሚለው ህይወት ከሌለው ነገር ምን ያደርጋል? መጣ። እንዴት ብሎ አናውቅም። ሳይንስ እንደዛ ነው የሚለው። ቢግ ባንግ ቲዮሪ ነበረ ይላል። የሆነች ኳስ ነበረች እና እሷ ፈንድታ ምን ሆነ? እኔ በመሀይም ቋንቋ ነው እነሱ ቦል ኦፍ ጋዝ ምናምን ይሉታል። ግን እኔ ጥያቄ ኳሱ የት ነበር መጀመሪያ ለመፈንዳት? ፈንድቶ ተፈጠረ ይሁን እሺ፣ ግን የት ነበር ኳሱ መጀመሪያ ለመፈንዳት? ምን ላይ ነበር ኳሱ?
የለም የሌለበትም ኳሱ ዝም ብሎ አይኖርም መቼም አይደል? አሁን ፈነዳ ተፈጠረ ካል የት ነበር ኳሱ? ግን ይሄ ቦል ኦፍ ጋዝ የምንለው ያየ ሰውስ አለ ወይ? መጀመሪያ አያችሁ አይደለም ክርስትና ሳይንስ ራሱ የሚቆመው በምንድን ነው? በእምነት ነው። ደግሞ አለ ሳይንስ ራሱ የሚቆመው በምንድን ነው? አምነ ነው። በቃ የሆነች ቦል ኦፍ ጋዝ ነበረ ቢግ ባንግ ቲዮሪ፣ ከዛች ጋዝ ነበረ እንዴ እኔ ማላቆም አይም ነው ውስጡ የሆነ ነገር ፊዚክስ ምናምን ሆነና ምን አደረገ? ፈነዳና አጽናፈ ዓለሙ ተፈጠረ ስትል ማመን አለበት እንጂ ሄዶ ያየ ሰው አለ? ዛሬ ስንት ቢሊዮን ዓመት ነው የሚሉት አይደል? እነሱ ማለት ራሱ ቢሊዮን ዓመት ምድር ሞልቷታል የሚያውቅ ሰው አለ? የለም። ስለዚህ ሳይንስም ሆነ ክርስትና ምን ላይ ነው የሚቆመው? እምነትን ምረጥ ነው በቃ ወንድም አለ አይደል? ታለ መምረጥ ነው እንጂ ከእምነት ነፃ የሚሆን ነገር የለም። እና ጳውሎስ ግን የሚለው እውነትን በኢቮሉሽን በቢግ ባንግ በመናምን ምን አድርገው አፍነው እግዚአብሔር የለም ሞኝ ነህ እንዳንተው እንዴ ሰልጥን እንጂ የሚሉ ሲቪላይዝድ እንጂ ምን ሆነ ነው እንደ ድሮ ኋላ ቀርሰው እግዚአብሔር አለ ምናምን ተራ የሚሉ ሰዎች ደርሰዋል። አሁን ድሮም ነበሩ፣ አሁንም ደግሞ በጣም ሰፍቷል። እንደውም የመሰልጠን ምልክቱ የማወቅ ምልክቱ ምንድነው? አዎ እንዴ እንትን አማይና እንዴ ምናምን ኤቲዝም ምን ወላሁ አይደል? የልዕልና በጣም ሲቪላይዝድ የሆነ ሰው በጣም የተለወጠ በጣም የተማረ ሰው መለኪያው ምንድነው? እግዚአብሔርም ሰይጣንና ምን ብለዋል? አንድ ሰው የድሮ ሰይጣን ይሻላል አሉ። የድሮ ሰይጣን እግዚአብሔር የለም እኔ ያለው ነው የሚለው አሉ። ይሻላል። ያውኑ ሰይጣን እኔም እግዚአብሔርም የለንም ነው የሚለው አሉ። ማለት ሰይጣን ራሱ ምን እያደረገው ሳያው እኔም ባልኖር ይሻላል ለዚህ ሰው የሚፈልገው ምንድነው? ራስ ተኮር ነው። እና ጳውሎስ የሚለው በቃ ፍጥረተ ዓለሙ ግልጽ አድርጎ እግዚአብሔር ነውና ምን ያደርጋል? ያስቀምጣል። ስለዚህ ሰው የሚያመካኘው የሚያሳበው የለውም። በዚህ የተነሳ የእግዚአብሔር ቁጣ በሰው ሁሉ ላይ አለ። እና ቁጥር 21 ጋር ሲመጡ በጣም ነው የሚገርመው። እንዲህ ይላል ጳውሎስ ሰዎች እግዚአብሔርን ቢያውቁም እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም ይላል። እና አንዳንዶች ይክዳሉ እግዚአብሔር የለም ብለው አለ የሚሉትም ራሱ ግን እግዚአብሔር ምን አላደረጉትም? እንደ አምላክነቱ አላከበሩትም አይደል? አምላክ ቢሆንም እንኳን አይደል ካለመኖር ወደ መኖር ዓለምን ብቻ ሳይሆን እኛን ራሳችንን የማሰብ አቅም የሰጠን እሱ ቢሆንም እንኳን ሰዎች ምን አላደረጉትም ይላል? አላከበሩትም እንደ አምላክነቱ፣ ምስጋናም አላቀረቡም ይላል። እና ምስጋና ብዙ ጊዜ የሚመስለን አይደል የልብ ሲሞላ ነው። እና ልብ ደግሞ ብዙ ጊዜ የሚያያዘው ከሌሉ ነገሮች ጋር ነው። ያለንን ምን አናረገው? ያለኝን አይደል አለኝ ለምን እንደማመሰግነው የሚል አለ። ግን እግዚአብሔር አንድ አምላክ ስለሆነ፣ ሁለት ደግሞ እኛ ባንቆጥረውም እንኳን ዞር ብለን ባናየውም እንኳን ስላደረገልን ነገር በሙሉ ማድረግ አለብን፣ ማመስገን መቻል አለብን። ግን አላመሰገኑ ነው የሚለው። እና ዝም ብለህ ለምሳሌ ብትሉኝ እንዴ ዓለምን አመቻችቶ መፍጠሩ እግዚአብሔር ምስጋና አይገባውም ወይ አይደል? እንደው ራሱ ሳይንሱን ብትጠቀም ነው። ሳይንስ ምን ይላል? ይሄ ህይወት ልታቆይ የምትችል ፕላኔት ማብቻ ነች፣ ምድር ብቻ ነች። አንድ ድንገት ነው እዚህ ምድር ላይ ተገኘ ነው አሳልታ ማለት በምን እድል እዚች ምድር ላይ እቺ ምድር ብቻ ቆች ህይወትን ማቆየት የምትችለው። ከዛ በጣም በቢሊዮን የሚቆጠር ጋላክሲና ፕላኔት ካለ እኛ እጣ ወጥቶልን ነው እቁብ ነው እዚህ ምድር ላይ ቁጭ ያለ አይደል? ቆም ብሎ እኮ ማሰብ ያስፈልጋል። ምስጋና አይገባውም ወይ ለእግዚአብሔር አይደል? ስለሰጠን ውሃ፣ ስለምንተነፍሰው አየር፣ ስለምንመገበው ምግብ ምስጋና አይገባውም ወይ እግዚአብሔር? እና ሰው የእግዚአብሔርን አየር እየተነፈሰ እግዚአብሔር የሰጠውን ማዕድ እየቆረሰ እግዚአብሔር የሰጠውን ውሃ እየጨለጠ ማን ይላል? እግዚአብሔር የለም ይላል። ቢኖርም ደግሞ ምስጋና አላመሰግንም ደግሞ ይላል። እና በእነዚህ ላይ የእግዚአብሔር ቁጣ ምን ያደርጋል ይላል? ይነዳል። እግዚአብሔር ይፈርዳል። እና ፍርዱን በኋላ እናየዋለን። በጣም ከባድ ፍርድ ነው። እና እግዚአብሔር ፍርድ አለ ደግሞ እንደዚህ በማድረጋቸው ይላል። በጣም ነው የሚገርመኝ ጳውሎስ እግዚአብሔር እንደ አምላክነቱ ባለማክበራቸው ደግሞስ ምስጋና ባለማቅረባቸው ይላል። በጣም ነው የሚገርመው። ሐሳባቸው ፍሬቢስ ሆነ፣ የማያስተውልባቸውም ጨለመ። ስለዚህ ፍሬቢስነት የሚመነጨው እግዚአብሔርን ምን ካለማድረግ ነው? ካለማክበር። አይ የመጀመሪያ የፍሬቢስነት መጀመሪያው የሚሆነው ምንድነው? እግዚአብሔርን አለማክበር። የልብ መጨለም የመጀመሪያው ምክንያት የሚሆነው ምንድነው? እግዚአብሔርን አለማመስገን። ረሳው ተዛብቶበታል የጥበብ ጉዳይ። ለዛ ነው ጳውሎስ ጥበበኞች ነን ቢሉም ሞኞች ሆኑ ይላል። አሁን እነዚህ ሰዎች እውነትን አፍነው በመያዝ ወይ እግዚአብሔር የለም በማለት ወይ ደግሞ
ቢኖርም ምን አላደረገውም? አላከብረውም፣ አላመሰግነውም በማለት ጥበበኞች ነን ቢሉም ምኖች ሆኑ ይላል? ሞኞች ሆኑ። ሞኝ በጣም ለስላሳ ቃል ነው። ቂሎች ሆኑ ማለት ነው። በቃ ወይም ጅሎች ሆኑ ማለት ነው። አሁን እቺ ስሜት ትጎዳለች አይደል? ማን ነው ጅል ምናምን በቃ ጅልነት ነው ወይ ቂልነት ነው ማለት ምን ቢሉም እንኳን አሁን የነሱ የጥበበኝነት መለኪያው ምንድነው? እግዚአብሔር የለም፣ ቢኖርም አላከብረውም፣ ቢኖርም አላመሰግነውም፣ አየር ቢሰጠኝም፣ ምግብ ቢሰጠኝም፣ ውሃ ቢሰጠኝም፣ ሰውነት ቢሰጠኝም እንኳን ምን አላደረገውም? አላመሰግነውም ማለት የጥበብ መለኪያ ቢሆንም እንኳን እግዚአብሔር የለሽነት ኤቲዝም የጥበብ መለኪያ የመሰልጠን መለኪያ ቢሆንም እንኳን ቢሉም እንኳን ይላል ጳውሎስ ይሄ እነሱ የጥበብ መለኪያ ነው የሚሉት ነገር ምንድነው ይላል? ቂልነት ነው። ምክንያቱም መጽሐፍ ቅዱስ በጣም ይገርመኛል። ሲጀምር የእግዚአብሔርን ሕልውና በማስረጃ በማቅረብ አይጀምር። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድር የጸሐፊው ጉዳይ እግዚአብሔር አለ የለም የሚል ሙግት አይደለም። ወንድም ዓለም ብታምንም አለ ባታምንም የኔ ማመንና አለማመን እግዚአብሔር ሕልውና ምን ያደርገው አይለውጠው። ለዛ ነው ምሳሌ መጽሐፍ ላይ ስንመጣ የጥበብ መጀመሪያ እግዚአብሔርን መቀበል ትልቁ የጥበብ መጀመሪያ ሰው ጠቢብ ነኝ ብሎ ካሰበ የጠቢብነቱ መሰረት የሚሆነው ምንድነው? እግዚአብሔርን መፍራት አይደል? የዚህ አይፎን ሕልውና ቢኖረው ጥበቡ እንደው ታውቃላችሁ ማኑዋልና ፈጣሪ እንዳለው ማወቅ ነው። በቃ አይሰራማ አለማኑዋሉ አይደል? ምን ማለት አሁን ይሄንን ዳስተር ባረገው እኮ አይሰራም። ይሞክራል አይደል? ትንሽ ይሞክራል፣ ግን አንድ አያጠፋውም በትክክል ዋይት ቦርዱንም ወይም ብላክ ቦርዱን። ሁለት ደግሞ ራሱንም ምን ያደርጋል? ይጎዳል። ብላክ ቦርዱንም ምን ያደርጋል? በቃ ሰው ፈጣሪ እንደሌለው ለዓላማ እንደተፈጠረ ከካደ ምንድነው ያደርገው? የቂልነት ድንበር ላይ ደርሷል ማለት ነው። ለዛ የጥበብ መጀመሪያ እግዚአብሔርን መፍራት ነው። አሁን አንዳንድ ሙግቶች በጣም ይገርሙኛል። ሰው እግዚአብሔር የለም ካለ በኋላ ግን ስለ ፍትህ ይሟገታል አይደል? ስለ ፍትህ ይሟገታል ሰው እና ፍትህ ምንድን ነው? ወይም ደግሞ ይሄ ስነ ምግባር ወደ ምን እንደሆነ ነገር ይመጣል። ሰው የስነ ምግባር መለኪያው ምንድን ነው? አንድ ስታንዳርድ መለኪያ ከሌለ እኔ የራሴ ስነ ምግባር መለኪያ አለኝ አይደል? ወንድሜ የራሱ አለው፣ እህቴ የራሱ፣ እያንዳንዳችን ምን ሊሆን ነው? የየራሳችን የስነ ምግባር መለኪያ ሊኖረን ነው። ግን የሚገርማችሁ ሁላችንም እንግባባለን። ነፍስ ማጥፋት ልክ አይደለም። ሁላችንም እንግባባለን። ከየት ያመጣ ነው? የኛ ያልሆነ ንብረት ከሰው መውሰድ ልክ እንዳልሆነ እንግባባለን። ከየት ያመጣ ነው? ማን ዳውንሎድ አድርጎብን ነው? ሁላችንም ላይ ማን ኢንስቶል አድርጎት ነው? የስነ ምግባር አብሶሉት ከሌለ መለኪያ ከሌለ ስነ ምግባር የሚባል ነገር አይኖርም። የፍትህ ትክክለኛ መለኪያ ከሌለ ፍትህ የሚባል ነገር ግን በጣም ነው የሚገርመኝ። አሁን ኤቲስት የምትሏቸው ሰዎች ተበደልኩ ብለው ፍርድ ቤት ይሄዳሉ። በምን አወቅ እንደተበደልክ አይደል? ማን ነገረሽ? ህሊና አይደል? ታዲያ ሁላችንም ውስጥ ህሊና ማን አስቀምጦት ነው ተመሳሳይ ህሊና ያለን? ምንም ካልሰለጠኑ በጣም ጫካ ውስጥ የሚኖሩ ሰዎች ጋር ብትሄዱ የሰው ነፍስ ማጥፋት ልክ እንዳሁን ያውቃሉ። ከየት የመጡ ነው? ሞራል ወይም ደግሞ ይሄ ኢቲክስ የምንለው ከየት ነው የመጣው? ምን ይመስላል የሰው ኑሮ? እግዚአብሔርን አንፈልግም፣ እሱ የሰጠንን ነገሮች ግን ምን እናደርጋለን? እንፈልጋለን የሚል አይደል? ሰጪውን ሳይሆን ስጦታውን ነው የሚያደርግ የሚያልቅ ነውና ጳውሎስ በእነዚህ ላይ እግዚአብሔር ቁጣ ይነዳል ይላል። እና ምን ይላል? የዘላለም አምላክን ክብር ምውት በሆነው የዘላለምን አምላክ ክብር ምውት በሆነው ሰው በወፎች በእንስሳትና በምድር ላይ በሚሳቡ ፍጥረት መልክ መስለው ለወጡ። እና ይቀጥላል ምን አይነት ሰዎች እንደሆኑ ነው የሚያወራው። እና እነዚህ ሰዎች አንድ ምን አድርገዋል? የእግዚአብሔር አምላክን ክብር ምውት በሆነው አይደል? በጣም ነው የሚገርመው። አንድ በሰው በወፎች በእንስሳትና ምድር ላይ በሚሳቡት ፍጥረት መልክ ምን አድርገዋል? መስለው ለወጡ። ሰው ስሪቱ እንዳልኳችሁ ስልክ
ማኑዋል አለው ለምን እንደተሰራ ይነግረናል። ልክ እንደዛው የሰው ማኑዋል የእግዚአብሔር ቃል ነው ለምን እንደተሰራ ይነግራል። ግን ሰው አመፀኛ ስለሆነ የእግዚአብሔር ሕልውና ወይ ይክዳል ወይ ደግሞ እግዚአብሔር አለም ብሎ ቢያስብ እንኳን ምን ያደርገው በአመፃ እግዚአብሔርን አያከብረውም፣ ክብር አይሰጠውም፣ አያመሰግነውም። ስለዚህ እኔ ማንንም አላመልክም በቃ ነፃ ነኝ ይላል ሰው። ግን የሚገርመው ሰው የተሰራው ለአምልኮ ስለሆነ የተሰራው ከእግዚአብሔር ጋር ህብረት እንዲያደርግ ስለሆነ የተሰራው ሰው በልቡ ውስጥ ትልቅ ለእግዚአብሔር የሚሰጥ ስፍራ ተሰርቶ ስለሆነ የተሰራው እግዚአብሔርን ካላመለከ ሌላ የሚያመልከው ነገር ያመጣል። እና አምላኪነቱ አይቀርም። ሰው በነገራችን ላይ አምላኪ ነው ሰው በቃ የተሰራው ለምን ስለሆነ ለአምልኮ ስለሆነ ያመልካል። አማራጩ ወይም ጥያቄው ወይ እግዚአብሔርን ያመልካል ወይም ያደርጋል ሌላ ነገር ያመልካል። ለምሳሌ ብትሄዱ ዳንኤል ላይ በጣም ደስ ይለኛል። ዳንኤል 3 ምዕራፍ 3 ላይ እንደዚህ ይላል። ንጉሥ ናቡከደነጾር ከፍታው 60 ክንድ ወርዱ 60 ክንድ የሆነ የወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ ቆመው ከዚያም መኳንንትን፣ ሹማምንትን፣ አገረ ገዦችን፣ አማካሪዎችን፣ የግምጃ ቤት ኃላፊዎችን፣ ዳኞችን፣ ሌሎች የሕግ አዋቂዎችንና በየአውራጃው ያሉትን ሹማምንት ሁሉ ላቆመው ምስል ምረቃ በዓል እንዲመጡ ጠራ። መኳንንቱ፣ ሹማምንቱ፣ አገረ ገዦችን፣ አማካሪዎችን፣ የግምጃ ቤት ኃላፊዎቹ፣ ዳኞቹ፣ ሌሎች የሕግ አዋቂዎችና በየአውራጃው ያሉ ሹማምንት ሁሉ ንጉሥ ናቡከደነጾር ላቆመው ምስል ምረቃ በዓል ተሰበሰቡ፣ በምስሉም ፊት ቆሙ ይላል። ከዚያም ከፍ ባለ ድምፅ እንዲህ የሚል አዋጅ ታወጀ። ሕዝቦች ሆይ መንግስታትና ልዩ ልዩ ቋንቋ የምትናገሩ ሰዎች ሁሉ እንድታደርጉ የታዛችሁት ይህ ነው። የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንት እንዲሁም የዘፈን ሁሉ ድምፅ ስትሰሙ ንጉሥ ናቡከደነጾር ላቆመው የወርቅ ምስል ተደፍታችሁ መስገድ አለባችሁ። ተደፍቶ የማይሰግድ ማንም ሰው ቢኖር ወዲያውኑ በሚንበለበለው የእሳት እቶን ውስጥ ይጣላል። ስለዚህ የመለኮትና የእምቢልታ የመሰንቆና የክራር የበገናና የዋሽንት የዘፈንም ሁሉ ድምፅ በሰሙ ጊዜ ወዲያውኑ ሕዝብ ሁሉ መንግስታትና ልዩ ልዩ ቋንቋ የሚናገሩ ሰዎች ንጉሥ ናቡከደነጾር ላቆመው የወርቅ ምስል ተደፍተው ሰገዱ። እና እመጣለሁ ወደ እኛም ዘመን ግን ወደ ኋላ ብትሄዱ ናቡከደነጾር ሁሉ ነገር የሰመረለት አይደል? እግዚአብሔር በሰራት ምድር አይደል? በፈጠራቸው ሕዝቦች ላይ ምን ያደረገ የነገሰ አይደል? ልዩ ልዩ ቋንቋ የሚናገሩ ሰዎችን የሚገዛ ሆኖ መጨረሻ ላይ ምን ሆነ? ናቡከደነጾርም ሰዎቹ ማን አምላክ ሆኑ? ራሱ ናቡከደነጾርም ምን የሚያደርጉ ሰዎች ሆኑ? የሚያመልኩ ሰዎች ሆኑ። አሁን እናንተ በዚህ ውስጥ የማይታያችሁ ህዝቡ ብቻ ነው የሚታያችሁ እንጂ ናቡከደነጾር አይታያችሁም። ናቡከደነጾር ራሱ ምን እያደረገ ነው? እያመለከ ነው አይደል? ስላልሰገደ እኮ አይደለም፣ ህዝቡ ሰገደ። ልክ ነው። ያቆመው የወርቅ ምስል ድምፅ ሲሰማ ህዝቡ ሁሉ ምን አደረገ? ተንበርክኮ ሰገደ። ህዝቡ ሁሉ ተንበርክኮ ሲሰግድ ናቡከደነጾርም በልቡ ምን ያደርጋል? ለዛ ምስል ይሰግዳል። አያ በቃ ስሪቱ ሰው ለአምልኮ ስለሆነ እግዚአብሔርን ካላመለከ ምን ያደርጋል? ምውት በሆነው በሰው ይቀይራል እግዚአብሔርን አምልኮ። ወደ ሮም ዘመን ቀረብን በል ወደኛ ክርስትና ኢየሱስ በነበረበት በሮም ዘመን ምንድን ነው የሆነው? በሮም ዘመን እኮ ራሱ ቄሳር ምን ያደርጋል? ይመለካል። ሮም ችግር የለባትም። በርካሽ የፈለጋችሁትን አምላክ አምልኩ፣ ግን ደግሞ ማንንም አብራችሁ ታመልካላችሁ። ቄሳርን አብራችሁ ታመልካላችሁ። ሌላ ማምለክ ይቻላል፣ ግን ሲደመር ቄሳር አይደል? አፍሮዳይትን ማምለክ ይቻላል፣ ሲደመር ምን? ቄሳር። የክርስትና ችግር ምንድን ነበር ከሮም ጋር? በነገራችን ላይ እኛ እኮ ነን ችግር የፈጠርነው ሮም ላይ። ሮም እኮ ችግር የለውም፣ ኢየሱስን እኮ አምልኩ ነው የምትለን። የእሷ ችግር ምንድን ነው? ኢየሱስ ሲደመር ቄሳር። ስለዚህ ምን ሆነ? በክርስትናና በሮም መካከል ጸብ ሆነ። ሮም ቄሳር ጌታ ነው ስትል ክርስቲያኖች ይላሉ ኢየሱስ ጌታ ነው። ነግሬያቸው ከዚህ በፊት አሁን ኢየሱስ ጌታ ነው የመንደር ጎረምሳ ሊፎክርበት ይችላል። ኢየሱስ እንትን ጌታ ነው ጴንጤ ሌባ ነው ሊል ይችላል። ግን የአውዱን የተጻፈበትን አውድ ስታዩ የሮም ግዛት ውስጥ ያሉ ሰዎች በሙሉ በአመት አንዴ ቢያንስ ለቄሳር ምን ያደርጋሉ? አምልኮ ያቀርባሉ። ይሄ የሚያሳየው ከቄሳር ጋር መሆናቸው ማበራቸውን ያሳያል። ስለዚህ ቄሳር ሰው ሆኖ ሳለ እንደ አምላክ ምን ይደረጋል? የክርስትና ልዩነቱ አይ ቄሳር አምላክ አይደለም አንሰግድም ይላል። አያችሁት? አሁን ዛሬስ የሚመለከው ምንድን ነው? ገንዘብ በጣም በቃ አይደል? ደግሞ እኛም እያለ ካልሆነ ከሌለ የለም ምናምን ብለህ በጣም በቃ አጨፋፍረን ምናምን አገርናል። ገንዘብን አይደል? ከፍ አድርገናል። እንዲህ ገንዘብ ወሳኝ ነው አይደል? እንትን ነው አሁን እኮ ምንድን ነው ሲሾም ያልበላ ሲሻር ይቆጨዋል ምናምን እያለ ምን እያደረገ ነው? ገንዘብን አይደል?
እግዚአብሔር አይደለም ዋናው ገንዘብ ነው። ካለ ገንዘብ ካለ በሰማይ መንገድ የለም እኮ ግን ጋር እንደዛ ነው። ግን አሁን ቅድም ላከው ሰይጣን እኔም እግዚአብሔርም የለንም እንደሚለው ነው። ካለ በሰማይ ምን አለ? መጽሐፍ ቅዱስ ይላል ጋር የሰው ሀብት ብዛት ዓለምን ሁሉ ቢያተርፍ ሰው ምን ያደርግ? ነፍሱን ቢያጎድለው ትርጉም የለውም ነው የሚለው። ግን ሰይጣን ይላል ችግር የለውም አንተ ይኑርህ ብቻ ባንክ አካውንትን በጣም አብዛው። እንዴት አድርገህ ሰርቀህ ከሰው አይደል ነጥቀህ አይደል አገር አጭበርብረህ ከህዝብ እንባለ ምን ብለህ ወስደህ አጠራቅም። ገንዘብ ይመለካል፣ ዝና አይመለክም። አሁን እንደምንም ብዬ በተገኘው አጋጣሚ የሆነች ነገር ብዬ የሆነ ነገር ለብሼ ምን ልበል ዝነኛ ልሁን። ግን ሰውም ይመለካል። በእኛ በጊዜ አሁን የሚመለኩ አገልጋዮች የሉ። እኔ ምንም ማድረግ አልችልም። ይዤ ከቆምኩኝ ነገራችሁ ነው ማለት አይደል። ልደት የሚከበርላችኋል በቃ ምንም የነሱ እንትን ናቸው። በርዝዴ ይከበርላችኋል። ዳዲ ነው የሚባሉት አይደል። በእግዚአብሔር ቤት ውስጥ ውጪ እኮ አንድ ነገር ነው። ውጪ ችግር የለውም አይደል። ሳይንሱ እኮ ችግር የለም ብሏላ። ችግር የለውም የለም። እግዚአብሔር እንዴት ነው እግዚአብሔር ቤት ውስጥ አንድ ሰው ሱፍ ለብሶ ኮት አድርጎ የሚቆመው አይደል? በእነሱ በኩል ብቻ ነው እግዚአብሔርን የምናደርገው አክሰስ የሚደረገው። ጸሎት ቢሆን የሚያደርገው በማበኩል ነው፣ በእነሱ በኩል አባብየር ዳዲ አይደል። ልመና ቢሆን እግዚአብሔር ዘንድ ደርሶ የሚመለሰው በማበኩል ነው። እና ስትራቴጂው የሰይጣን ይቀየር ይሆናል እንጂ ሰይጣኑ ግን ምን ያደርጋል? አይቀየር ማለት ድሮን ያለው እግዚአብሔር የለም ቢልም አሁን ደግሞ እኔም እግዚአብሔር የለም ቢልም ያው ሰይጣን ነው። ስትራቴጂው ግን ምን ያደርጋል? ይቀየራል። እና አምልኮ በዚህም ዘመን አለ የሰው አምልኮ። ግን ደግሞ እንዳልኳችሁ ዝሙት አምልኮ ሆኗል አይደል? ገንዘብ ምን ሆኗል? አምልኮ ሆኗል። ዝና አምልኮ ሆኗል። እና ለወጡ በቃ ሰው ለአምልኮ ስለተሰራ ምን ያደርጋል? እግዚአብሔርን ካላመለከ እግዚአብሔርን ካላከበረ ምን ያደርጋል? ወይ ሰው ወይ አንድ ነገር ምን ያደርጋል? ያመልካል። የልቡ ጌታ ያደርጋል። ግን መጥፎ ነገር ብቻን አይደለም ደግሞ ሰው የሚያመልከው፣ ጥሩ ነገርም ያመልካል ሰው። ስራ፣ አገልግሎት፣ ትዳር፣ ልጆች ይመለካሉ። አይገርም? ከፍ ይላሉ ከእግዚአብሔር በላይ አይደል? በቃ በስራ እድገት እንዳገኝ እንደምንም ብዬ ብሎ እሁድ ከቤተ ክርስቲያን የሚቀርሰው ይገርመኛል አይደል? ማክሰኞ ወይ ሮብ ወይ ሐሙስ ከባይብል ስተዲ የሚቀርሰው ይገርመኛል። ምን ሊያገኝ አይደል? ማን ነው እየተመለከ ያለው? ሁሉም አምላኪ ነው ማለት አይደለም። ቆም ብለን ግን እንፈትሸው። ምን ልናገኝ? አይ ስራ በራሱ ምንድነው? መልካም ነው አይደል? አገልግሎት በራሱ ምንድነው? መልካም ነው። ሚስት ባል በራሳቸው ምንድናቸው? መልካም ናቸው። ግን የእግዚአብሔርን ስፍራ እንዲይዙ ካረግናቸው ነው ይላሉ አና ይመለካሉ እነሱ። አና አንዳንድ ሰው ስራው ላይ ሙጥኝ ቢዝነሱ ላይ ሙጥኝ ብሎ ከዛ ምን ያደርጋል? ቤተሰቡን ኔግሌክት ያደርጋል። ይተዋል። ቤተሰቡን፣ ጓደኞቹን፣ ቤተሰቦቹን፣ ልጆቹ ምን ያደርጋል? ይተዋል። የሚረዳው መቼ ነው? በእድሜ ማምሻ ላይ። ቁጥር 23ን ካየን ወደ ቁጥር 24 ስንሄድ እንደዚህ ይላል። ስለዚህ እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። ምንድነው እግዚአብሔር ያደረገው ታዲያ? ቁጣው እንዴት ገለጠ ካላችሁ አሳልፎ በመስጠት የገለጠው። እና እግዚአብሔር ይጠብቀን። እግዚአብሔር ለልቦናችን ፍላጎት አሳልፎ አይስጠን። እግዚአብሔር የቁጣው ምንድነው ፍርዱ ካላችሁ ተቆጣ ብለን ፍርድ አለው ብለን ለእግዚአብሔር ቁጣ ላይ ምንድነው ያደረገው ብትሩ የሚለው ጳውሎስ እዚህ ጋር ኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ምን አደረጋቸው? ሩካቤ ሥጋ አሳልፎ። ይሄን ነበር የፈለጉት። ምን አደረጋቸው? አሳልፎ። ስለዚህ ይኸውላችሁ ጣዖት አምልኮ፣ ጣዖት ምንድነው? ሰውን ሊሆን ይችላል። ድሮ ደግሞ ዛፍ ቅርጻ ቅርጽ ሰርተው ድንጋይ አበጅተው ሊሆን ይችላል የሚያመልኩት። አሁን ደግሞ ዝሙት፣ ሰው፣ ስራ፣ ገንዘብ ሊሆን ይችላል። ዋቴቨር ዳት ምንም ይሁን ያ ባዕድ አምልኮና ዝሙት አብሮ ነው የሚሄደው። ባዕድ አምልኮ ባለበት አብሮ ምን አለ? ዝሙት። ቆሮንቶስን የቤተክርስቲያን ያት የቆሮንቶስ አውድን ስታጠኑ የቆሮንቶስ አይደል አንድ የምታወቀው ምንድነው? በባዕድ አምልኮ አይደል ምን አለ አብሮ? ዝሙት። ልጓም ያጣ ምን ስሜት አይቹ እነዛ ጌታ የምናደርጋቸው የእግዚአብሔርን ስፍራ የምንሰጣቸው ነገሮች አንደኛው ጉልበታቸው ምንድነው? እኛን መቆጣጠር ነው። በቃ ዝሙት ከሆነ ዝሙት ምን ያደርጋል?
ይቆጣጠረናል። ሰይጣን እንደሆነ በዝሙት እንምጣ፣ ዝሙት ይቆጣጠረን፣ ገንዘብ ይቆጣጠረን፣ ዝና ይቆጣጠረን፣ ችግር የለበትም። መጨረሻው ምን ይሁን ብቻ እሱ ጋር ይሁን እና በቃ አሳልፎ ሰጣቸው። አሳልፎ መስጠት። አንደኛ ቆሮንቶስን ብታነቡ ጳውሎስ እንደዚህ ይላል፣ የአባቱን ሚስት ያገባ አንድ ሰው ነበርና ይላል ነፍሱ በጌታ ቀን እንዲድን ስጋውን ግን ብያለሁ አሳልፌ ለሰይጣን ሰጥቻለሁ ይላል። ጢሞቴዎስ ላይም እንደዚህ ሁለት ሰዎችን ጳውሎስ ይላል ለሰይጣን አሳልፌም ብያለሁ ሰጥቻለሁ። እና የእግዚአብሔር ፍርድ መጨረሻ ላይ ሰው ለፈለገው ለዛ ነገር ምን ያደርጋል? እግዚአብሔር አሳልፎ ይሰጠዋል። ለፍላጎቱ ለምኞቱ አሳልፎ ምን ያደርጋል? ይሰጠዋል። እና አንዳንድ ጊዜ ሰው የልቡ ሲሞላ ቆም ማለት አለበት። እግዚአብሔር ነው ወይ እግዚአብሔር ነው ወይ ብሎ የምር መጠየቅ አለበት። የልቡ ሲሞላ ያሻውን ሲያገኝ ሰው መጠየቅ አለበት። እግዚአብሔር ነው ወይ የእግዚአብሔር ምሕረት ነው ወይ ብሎ መጠየቅ አለበት። 25 መጀመሪያ ላይ ይላል የእግዚአብሔርን እውነት በሐሰት እናረጉ ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ አገለገሉም። በቃ እነዚህ ሰዎች ያደረጉት 25 የመጀመሪያው ክፍል ሰመራይዝ ያደርገዋል። ሁለት ነገር ነው ያደረጉት። አንድ የእግዚአብሔር እውነት እናረጉ በሐሰት ለወጡ። እግዚአብሔር አለ ግን የለም አሉ። አለ የሚሉት ራሱ እግዚአብሔር ምን አላጉትም፣ አላከበሩትም፣ አላመሰገኑትም። ሁለተኛ ምን አደረጉ ነው የሚለው በእርሱ ፋንታ ዓለማትን በፈጠረው በእግዚአብሔር ፋንታ ፍጡር ምን አደረጉ አመለኩ። ሰው ቢሆን ፍጡር ነው አይደል? ስራ ቢሆን ፍጡር ነው አይደል? የተፈጠረ ነገር ነው። ዝሙት ቢሆን የተፈጠረ እግዚአብሔር ፈጥሮት ነው እኮ አይደል? የጾታ ግንኙነት አይደል? እኛ አበላሽተን ዝሙት አደረግ ነው እንጂ አይደል? ገንዘብ ቢሆን እግዚአብሔር የሰጠን ነገር እኮ አይደል? ሰው በራሱ ያመጣው አይደል? ምን አደረግነው ግን እኛ? መጽሐፍ ቅዱስ ገንዘብ ኃጢአት ነው አይልም አይደል? ምን እንደሚለው የገንዘብ ምን እኮ የገንዘብ ምን እንደሆነ የሚለው ገንዘብ በቃ ኃጢአት ነው ከተባለ ኪሳችን ውስጥ አሁን መኖር የለበትም አይደል? እያለ ያለው እንደ የገንዘብ ፍቅር አይደል ማለት ገንዘብ መጠቀሚያ ነው ማለት ነው። የምንጠቀምበት አንድ መሳሪያ ነው። ስልክ መሳሪያ ነው። ማይክሮፎን መሳሪያ ነው። መሳሪያ እንጠቀምበታለን እንጂ ምን አናደርገውም። ልባችንን አንሰጠውም። ልብን ለገንዘብ መስጠት ገንዘብን ክፉ ጌታ ማድረግ ነው። እና እነዚህ የተፈጠሩትን ነገሮች ምን አደረጉ ይላል የእግዚአብሔርን ስፍራ ሰጧቸው። አሁን አንድ ሶሻል ሚዲያ ላይ አንድ ዩቲዩብ ቻናል ላይ የተላለፈ አንድ ውይይት አለ። አይ ቲንክ ረጅም ሰዓት መሰለኝ ውይይቱ እና 3 ሰዎች 4 ሰዎች ናቸው የሚወያዩት እግዚአብሔር አለና የለም በሚል ሙግት ነው። እና በጣም የገረመኝ ኢትዮጵያ ውስጥ እንደዚህ አይነት ሙግት መኖሩ። አንዴ በልተን አልጠገብንም ምን ለመናገር አይደል? ስለዚህ መጀመሪያ መሰረታዊ ፍላጎት ማሟላት ላይ ብናተኩር እኛውን የለም አሁን ምዕራባውያን ዓለሙ የለም አለ ሲሉ የምንጨርሰው ነው። መሰረታዊ ፍላጎት ጨርሰው ኑሯቸውን አደላድለው ምናምን አሁን ማሰብ ላይ ስለሆኑ አይደል በደንብ ማሰብ ይችላሉ። አሁን በልተንም ገና አይደል አልጠገብንም። ሶስቴም አንበላም። ሶስቴም ብንበላ ምንድነው የምንበላው? ወይ ሽሮ ነው የምንበላው። ቢያንስ በየአይነት ማድረግ አለብን። ብዙ ደረጃ አለ ወደ ኋላ የቀረንበት ግን ሙግቱ አለ የለም ነው። እና ሁለቱ እዛ ያሉት ልጆች እግዚአብሔር የለም የሚሉ ናቸው። አንደኛው እንደውም መካነ ኢየሱስ ነበርኩ አማኝ ነበርኩ ይላል። ከዛ በኋላ ወጥቼ ነው ይላል። እና ሩቅ ይመስላል እንጂ አለ እኛ ጋር አይገርማችሁም? አሁን ሚዲያው ገና እየነገረን ነው። ምን የሚሉ ሰዎች መጥተዋል። እግዚአብሔር የለም ሰይጣንም የለም። ሰይጣኑ ብልጥ ነው፣ እኔም እግዚአብሔር የለንም ልክ ነህ ይላል፣ ይደግፋል ማለት ነው። እና ካነሷቸው ጥያቄዎች አንዱ ምንድነው? አንደኛው እስካሁን ለምንድነው ብዙ ሃይማኖቶች አሉ ሰይጣን ይቀጠቀጣል አልጠፋም ማለት አያ ሰይጣን መኖሩን ማን ነገረ አይደል? አሁን ምን ከራከረው የለም ከሆነ እግዚአብሔር ስለ ሰይጣን ማድረግ የለብንም አይደል? እና አንደኛው ልጅ በጣም ምስኪን ነው፣ ገና ነው ይጠይቃል፣ ወጣት ይመስላል። ዛሬ ሰይጣን እንዴት አልጠፋም ይላል። ምክንያቱም የሚያጠፋው አካል ገና ምን ስላደረገ ስላልመጣ አይደል? አለ ብለን ከተስማማን አለ ብለን አወቅነው በምንድን ነው? በእግዚአብሔር ቃል። ሌላኛው ይጠይቃል ምንድነው አሁን ክርስትና ለዓለም ያበረከተው ይላል። ምንድነው የሚጠቅመን ነገር?
ምንም ሀገር ከማበጣበጥ ውጪ የጠቀመ ነገር የለም ክርስትና። እንደውም ሃይማኖት የሌላቸው ሀገራት በጣም ለጋሽ ናቸው፣ ሰጪ ናቸው፣ በስነ ስርዓት ይኖራሉ ይላል። በምን መለኪያ? በማን መለኪያ አይደል? በምን መለኪያና በማን መለኪያ? ልክ ነው። ገንዘብ ይሰጣሉ አይደል? አይሰጡም? እነ ቢል ጌትስ ለምን? ቆም ብሎ መጠየቅ ጥሩ ነው። ለምን ነው የሚሰጡት? እውነት በጣም በቅንነት ብቻ ነው ወይ ገንዘቡ የሚሰጠው? ከገንዘቡ ጋር የሚመጡ ችግሮች የሉም ወይ? ደግሞ ምዕራባውያን ከጀርባ ያለው ባክግራውንዳቸው ምንድን ነው? የሰጪነት ስነ ምግባራቸው የተገኘው ከየት ነው? ከወንጌል አይደለም ወይ? እንደው እሱን ግን ለጊዜው ብቶ አሁን የሚሰጡት ለምንድን ነው? አብረው ከሚመጣው ገንዘብ ጋር ምን አይነት ፖሊሲ ይመጣል፣ ምን አይነት ህግ አብሮ ይመጣል ብሎ መጠየቅ ጥሩ ነው። ሌላ ምዕራባውያን በጣም ጥሩ የስነ ምግባር ኑሮ እየኖሩ ነው የሚለው ሙግት በጣም ይገርመኛል። ነው ወይ? እኔ ማን ሄዶ አያቸው የሰውን ልብ ምን ያደርጋል ያል ግን አረኛ ስለ ሀገሪቱ ነው የምናየው፣ ስለ ወንጀለኛ ብዛት ነው የምናየው ምናምን የሚል ሀሳብ ይነሳል። አቦርሽን አይፈቀድም ወይ ብዙ ሀገራት ውስጥ፣ የምዕራባውያን ሀገራት ውስጥ አይደል? ስለዚህ በማን መስፈርት ነው ይሄ ስነ ምግባር ያለው ህይወት ነው ምንለው? ወንድ ከወንድ ጋር እንዲጋባ፣ ሴት ከሴት ጋር እንድትጋባ ህጋቸው አይፈቅድም ወይ ብዙ ምዕራባውያን ሀገራት ላይ? በማን መስፈርት ነው ይሄ ጥሩ ህግ ነው ምንለው? ይሄ ስነ ምግባር ያለው ህይወት ነው ምንለው? በማን መስፈርት ነው? ገና ህፃናትን እድሜያቸው ገና ጎልብቶ በትክክል ለማሰብ እንኳን እድሜያቸው ሳይደርስ ጾታ አያስቀይሯቸውም ወይ? በህግ ፈተህ ያቅሩላቸው። ትምህርት ቤት ውስጥ አያስተምሯቸውም ወይ? ዝሙትን፣ ግልሙትናን በማን ህግ ነው ምዕራባውያን የተሻለ ህይወት ከኛ ይኖራሉ ምንለው? እውነት ነው እንደኛ አይጋደሉ አይደል? እኛ ከወር እስከ ወር ዜና እንሰማለን አይደል? በዚህ ቦታ እንደዚህ መሳሪያ ተነሱ ተጋደሉ። ሰይጣን እኔ ይመስለኛል እንትኑ ይለያያል ስታይሉ። እኛ ሀገር የሚያጓራው ነው ያለው እንደዚህ ምናምን ልቀቅ፣ አመድ ብላ፣ አተላጠጣ ምናምን ይለው ሰይጣን ነው እኛ ጋር ለምን እንደሆነ አላውቅም። እነሱ ከረራት የሚያደርጉ አይጮህም፣ በፍጹም አይጮህም። እዚህ ጮሆ ሲወጣ እናየዋለን ቤተክርስቲያን ውስጥ አጓርተው ሶስቴ ጮኸ ውጣ ምናምን ብለን እሱንም መድኃኒዓለም ነው የሚያውቀው ለምን ሶስቴ እንደምናፍጨው በአንዴ ውጣ ለምን እንደማንል ጠይቃችሁ ካላችሁ አንዴ ውጣ ማለት ግን እንደዚህ ጮኸ እንደዚህ ብለኸው ምናምን እና እነሱ ጋር ግን አይጮህም። ለምን? እዚህ በሰው ላይ ሲጮህ ሲያጓራ ምናምን የምታዩትን እዛ በሚዲያቸው ታዩታላችሁ። ጉልበት አግኝቶ ሚዲያ ላይ ሱፍ ለብሶ ሰይጣን ምን ያደርጋል? ያወራል። ህፃናት ጾታ መለወጥ አለባቸው ይላል። እኔ ካመንኩኝ ለምሳሌ ሰው አይደለሁም ይላል። ጾታዬ ወንድ ሆኜ እሷ ነች ሊሆን ይችላል። እኔ ከልጅነቴ ጀምሮ እኮ ውስጤ ይነግረኛል ሴት ነኝ ይላል። ሚዲያ ላይ ያለቀሱ ምናምን በጣም ያሳዝናል። ቤተሰቡ ገፍቶት ወንድ ነህ ብሎ አስቸግሮት እሱ እኮ ሴት ነበር ይላል። ማለት ማበዳችሁን ሚዲያው ይደግፋችኋል ማለት ነው። አይዟችሁ በርታ፣ ቀጥል፣ በዚህ እብደት ቀጥልበት፣ አብረን ነን ይላል ማለት ነው። መጮህ አያስፈልገውም። ለምን? መድረኩን በሙሉ ስለተቆጣጠረው ራሱ ስለተቆጣጠረው። ቤተክርስቲያን ውስጥ ትንሽ ሳሰብን የሚታየኝ እግዚአብሔርን አምነን ፕራክቲካል ግን ኤቲስት እንዳንሆን እንፈራለሁ። ይሄ አሁን ያወራነው እግዚአብሔር የለም ስለሚሉ ቢኖር እንኳን ስለማያመልኩት ስለማያመሰግኑት ነው። ግን ቤተክርስቲያን ውስጥም አሁን ፕራክቲካል ኤቲዝም ያለ ይመስለኛል። በአንደበታችን እግዚአብሔር አለ እንላለን፣ ቤተክርስቲያን መተን እንዘምራለን፣ ህብረት እናደርጋለን። ግን ኑሯችን ሲፈተሽ የምንኖረው እግዚአብሔር እንደሌለ የሚመስል ይመስለኛል። አሁን እግዚአብሔር እንደሌለ ክርስቲያን ሆነን የምንዘርፈው በደንብ በስቷል። ዘርፎ ሰርቆ ቤት ገዝቶ የምስጋና ፕሮግራም ባይብል ስተዲ ግሩፑን እንደሚጠራ ክርስቲያን ደፋር የለም። ፕራክቲካል ኤቲዝም ስንኖር ግን ምንድነው? እንበለው እንጂ በአፋችን እናወራው እንጂ ስንኖረው ግን ምንድነው? ሌላ ነው። ልጆቻችንን ስናሳድግ የምናሳድገው እግዚአብሔር እንደሌለ አድርገን ሆኖ ቤተክርስቲያን የምንመጣ ከሆነ ቆም ብለን ማሰብ አለብን።
ቢሮ ውስጥ ከኛ በታች ያሉ ሰዎችን ምንቅርቅር አድርገን ደሞዛቸውን ቆርጠን በሆነ ባልሆነው ምክንያት አሳቀን እያኖርን ቤተክርስቲያን የምንመጣ ከሆነ ማድረግ አለብን አይደል? ቆም ብለን ማሰብ አለብን። ርቀናለሁ፣ የምር ርቀናለሁ ብለን ማሰብ አለብን። ፕራክቲካል ኤቲዝም እና ጳውሎስ የሚለው በዚህ ምዕራፍ ላልዳኑ ሰዎች ቢሆንም የዳንን ሰዎች ደግሞ ቆም ብለን ማሰብ አለብን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። አንድ ሄንሪ ኒውማን የሚባል የነገረ መለኮት ሰው አንድ ምሳሌ ይናገራል እና ምን ይላል? 4 ሰዎች ነበሩ ይላል እና 4ቱም ሰዎች ወንድማማቾች ናቸው እና የህንድ ታሪክ ይመስለኛል የሚያወራው። በቃ እንትን ተባሉ፣ እስቲ የየራሳችን የሆነ ክህሎት እናዳብርና እንገናኝ ተባባሉና ከተወሰነ ዓመታት በኋላ ተገናኙ እና አንደኛው እኔ አለ በቃ እኔ ማንኛውንም አጥንት ካገኘው ይላል ስጋ እዛ አጥንት ላይ መስራት እችላለሁ አለ። ከዛ ሁለተኛው አንተ እንደዛ ስጋ መስራት የምትችል ከሆነ እኔ ደግሞ ቆዳ ማልበስ ፀጉር መስጠት እችላለሁ አለ። ከሶስተኛው እናንተ እንደዛ የምታራው ከሆነ እኔ ደግሞ እግር አፍ ምናምን አደርግለታለሁ መስራት እችላለሁ አለ እና አራተኛው እናንተ አካል ከሰራችሁለት እኔ ህይወት መስጠት ምን አደርጋለሁ እችላለሁ አለ እና ለምን አንሞክረውም አሉ እና ጫካ ውስጥ ሄዱ ይላል ሄንሪ ኒውማን እና ሄዱና ለአንድ አጋጣሚ አጥንት አገኙ እና ልክ አጥንት ሲያገኙ ያ አጥንት ካገኘው ስጋ ፈጥራለሁ ያለው ሰውዬ በአጥንቱ ላይ ስጋ ፈጥሮ ሙሉ ስጋ ለበሰው አጥንቱን። ከዛ ሁለተኛው ስጋ ከለበሰ እኔ ቆዳ ፀጉር ምናምን አደርጋለሁ ያለው ወዲያው ቆዳ ለበሰው ፀጉር ምናምን ሰጠው። ሶስተኛው ደግሞ እናንተ እንደዛ ካረጋችሁ እኔ እጅ እግር ምናምን አፍሰጣለሁ ገጣጠመ። አራተኛው እንስሳው ሙሉ አካሉን ከገጠማችሁልኝ ምን እሰጣለሁ ብሏል? ህይወት እሰጣለሁ። ህይወት ሰጠው እና ምን ቢሆን ጥሩ ነው ግን ያገኙት አጥንት አንበሳ አራቱንም በላቸው ይላል። የዓለም ጥበብ እንደዛ ነው። እግዚአብሔር የለም ቢኖርም አላመልከውም ብሎ ቢያምጽም እንኳን ስሪቱ ለአምልኮ ስለሆነ ምን ያደርጋል? ሰው ወይ ሌላ ሰው ወይ ሌላ ነገር አይደል? ወይ ዝሙት ወይ ገንዘብ ወይ ዝና ምን ያደርጋል? ያመልካል። በእነዚህ ላይ ይላል ጳውሎስ የእግዚአብሔር ቁጣ ይነዳል። ማለት ሰው በቃ አማራጭ የለውም ነው የሚለው ጳውሎስ። ለምን መሰላችሁ? በነፃ የእግዚአብሔር ጽድቅ ያስፈልገው ሊሰጥ የእግዚአብሔር የማዳን ኃይል ያስፈልገው ለምን መሰላችሁ? ሰው እልም ብሎ ምን አድርጓል? ጠፍቷል። እልም ብሎ ጠፍቷል ስንል ደግሞ ዝም ብሎ የውሸት የቅጥፈት የስርቆት ኃጢአት ብቻ ሳይሆን ራሱ ፈጣሪ ምን አድርጓል? ህልውናው ክዷል። አለ የሚለው ራሱ ምን ያደርገው? አያመልከውም። ስለዚህ የእግዚአብሔር ጽድቅ በነፃ ሊሰጥ ያስፈልጋል እና ዓለም ያለው በዚህ ነው ይልና በቃ በጣም ጨለማ ነው ብያችኋለሁ። የእግዚአብሔር ፍል ለአስነዋሪ ነገር ሰጥቷቸዋል። የሚቀጥለው ክፍል ላይ እናየዋለን በስፋት። አንድ ግን ትንሽዬ ፍንጭ ሰጥቶን ያልፋል። ፈጣሪም ለዘላለም የተመሰገነ ነው አሜን ይላል ቁጥር 25 ግማሹ ላይ እና እኔ ስዘጋጅ ለምንድን ነው ይሄ ክፍል እዚህ ጋር ያለው እላለሁ። ምክንያቱም እያወራ ያለው አይደል እግዚአብሔር ይፈርዳል ካለ በኋላ በቃ እግዚአብሔርን ካዱ፣ እውነትን አፍነው የያዙ፣ ሐሰትን በእውነት ለወጡ፣ እንደዚህ ያረጉ እያለ መጨረሻ ላይ 25 ጋር ግን ይላል ፈጣሪም ለዘላለም የተመሰገነ ነው አሜን ይላል። እና ምን እያለ መሰላችሁ ጳውሎስ? በቃ ጨለማ ነው የሰው ህይወት እግዚአብሔርን ስለካደ። የእግዚአብሔርን ቁጣ በላዩ ላይ ነው፣ በሰው ልጅ ሁሉ ላይ ነው ያለው እግዚአብሔር ቁጣ። ግን አንድ መውጫ ፍንጭ ያሳየናል። ምንድን ነው ካላችሁ አምልኮ። ይሄው ምንድነው የሚለው? ፈጣሪም ለዘላለም የተመሰገነ ነው አሜን። በቃ ሰው ከዚህ ከጨቀየ ዓለም ለመውጣት ካሰበ ብቸኛው መንገድ ምንድነው? አምልኮ። ብቸኛው መንገድ የሰራው ፈጣሪ እንዳለ አምኖ ያ እግዚአብሔር ደግሞ የሰራው እሱን ለማምለክ እንደሆነ አምኖ ብቸኛው ከኃጢአት መውጫ መንገድ ምንድነው? አምልኮ። አምልኮ በቃ ሌላ መንገድ የለም። ዝሙት ከሆነ ከዝሙት የሚወጣው ምንድነው? አምልኮ። ዝሙት ሰው የሚገባው እኮ ምንድነው ብሎ ነው? ዝሙት ደስታ ይሰጠኛል፣ እርካታ ይሰጠኛል ብሎ የሚገባው። ስለዚህ ከዝሙት የሚወጣው
ዝሙትን ጥርስ በመንከስ ምናምን አይደለም። ምን በማድረግ ከዝሙት ይልቅ እውነተኛ እርካታ የሚሰጠው ማን ነው? እግዚአብሔር ነው ብሎ እግዚአብሔርን በማምለክ ገንዘብ በመሰብሰብ የተጠመደ ሰው በቃ ማለት በሙስናም በስራም በምንም በመንጠቅም ገንዘብ በመሰብሰብ የተጠመደ ሰው እርካታ አገኛለሁ ህይወቴ እርግጠኝነት ያገኛል እርካታ ያገኛል ብሎ ያለ ሰው ብቸኛ መውጫ መንገዱ ምንድነው? ከገንዘብ ይልቅ እውነተኛ እርካታ የሚገኘው በማን ነው? በእግዚአብሔር ነው። ከገንዘብ ይልቅ እውነተኛ ታማኝ ለክፉ ጊዜ ደራሽ ማን ነው? እግዚአብሔር ነው ብሎ ሲያምን ነው የሚወጣው። በቃ ጳውሎስ ብቸኛ ከኃጢአት መውጫ መንገድ ምንድነው? አምልኮ። እግዚአብሔር ይርዳን። እንጸልይ።